ነፃነት በሚል አርዕስት አንድ የትምህርት ቪዲዮ ይዤላችሁ ቀርቤያለሁ። እንግዲህ ዛሬ በምዕራፍ 4 የመጀመሪያው የትምህርት ቪዲዮ ላይ የመረጥኩላችሁ አርዕስት እንግዲህ እንደነገርኳችሁ የሚሆነው ነፃነት ነው። ከትምህርት ቪዲዮ ጋር አብራችሁ እንድትቆዩ ጋብዛችኋለሁ። መልካም ቆይታ። በምድር ላይ በተለያዩ ዘመናት ውስጥ በተለያዩ ትውልዶች አሁንም ድረስ በታሪክ በጣም ገነው ከምናገኛቸው የሰው ልጆች በጣም አስፈላጊ ነው ከሚባል ወይም የሰው ልጆች በጣም በከፍተኛ ደረጃ ከሚፈልጉት ነገር ነፃነት ነው። እንግዲህ በየትርክቱ ወይም በየታሪኩ ላይ በቀዳሚነት ወይም በከፍተኛ ደረጃ ከተተረኩ ትርክቶች ውስጥ የነፃ አውጪዎች እዛውም ተያይዞ የነፃ አውጪዎች ወይም የሰው ልጅ ከምን እንዴት ነፃ እንደወጣ የሚተረኩ ትርክቶችን በጣም በብዛት ተደራጅተው በብዛት በየካልቸሩ በየማህበረሰቡ ወይም በየሶሳይቲው የምንሰማው በጣም ኮመን የሆነ ናሬቲቭ ነው ወይም ደግሞ የሰው ልጅ በጣም የሚያውቀው ትርክት ነው ለማለት ነው ነፃነትን። እና ይብዛም ይነስም በዚህ ሞደርን በሚባለው ዘመንም በዚህ የሰው ልጅ ከተለያዩ ከሚጨቁኑት ከነበሩ ነገሮች የተለያዩ እሱን ያሸንፉት ወይም ደግሞ ነፃነቱን ይጋፉ ከነበሩ ወይም ደግሞ ጉድለት ከነበሩበት ነገሮች ራሱን ነፃ አውጥተዋል ወይም አሸንፏል በሚባልበት በዚህ ዘመንም ራሱ እንግዲህ የሚፈለገው ነፃነት አይነቱ ተቀየረ እንጂ ነፃነት አሁንም ይፈልጋል። እና ሁሉም ሰው በነፍስ ወከፍ እንደ ግለሰብ፣ እንደ ቤተሰብ፣ እንደ ማህበረሰብ፣ እንደ ሀገር፣ እንደ አህጉር፣ እንደ ዘመን፣ እንደ ትውልድ የነፃነት ፍላጎቱ እስካሁን ድረስ አለ። ዛሬ ማነሳላችሁ ይሄ ነፃነት የተባለውን ነገር እንግዲህ ከመጀመሪያው ጀምሮ የሰው ልጅ የምር የሚፈልገው ነፃነት ምንድን ነው? ነፃ የሚሆነው ማን ነው? ከምንድን ነው ነፃ የሚሆነው? እንዴት ነው ነፃ የሚሆነው? ነፃነት መፈለግስ ራሱ እንዴት ነው የሰው ልጅ የጀመረው ወይም ለምንድን ነው ያስፈለገው? ነፃነት መፈለግን የሰው ልጅ ወደ ራሱ አስጠግቶ ዶሜስቲኬት አድርጎ ከነበራቸው ፍጥረታዊ አናኗር ካወጣቸው ሌሎች እንስሳት ወይም ሌሎች ፍጥረታት ውጪ ማንም ምድር ላይ የነፃነት ጥያቄ ሲያራምድ ወይም ነፃነትን ሲፈልግ አንገነዘብም ወይም አናስተውልም። ስለዚህ ዛሬ በዚህ ነፃነት ብለን አርዕስት በሰጠነው ወይም በነፃነት ዙሪያ ትምህርት ቪዲዮ ይዤላችሁ ቀርቤያለሁ። አሁንም በድጋሚ አብራችሁ እንድትቆዩ ጋብዛችኋለሁ። መልካም ቆይታ። ሰላም የእውነትን በፈቃድ የዩቲዩብ ቻናል ተከታታዮቻችን፣ እንግዲህ በምዕራፍ 4 በሲዝን 4 የመጀመሪያው የትምህርት ቪዲዮ ከኔ ጋር በሚኖራቸው የመጀመሪያው የትምህርት ቪዲዮ ተገናኝተናል። እንግዲህ እንደነገርኳቸው አስቀድሜ ዛሬ የምናወራው ስለ ነፃነት ነው። ምድር ላይ በጣም ፌመስ የሆነ ኮንሴፕት ነው ይሄ ነፃነት የሚባል ነገር። መጀመሪያ አካባቢ ሁላችንም ስናደግ ነፃነት እንደሆነ ምንም ኮንሴፕቱ የለንም፣ ወይም ልጅነት ስለነበረ በልጅነት ውስጥ የነፃነት ጥያቄ የለም ወይም እንደዚህ አይነት ኮንሽስነስ ወይም እንደዚህ አይነት አዌርነስ የለንም። ግን ልክ ትንሽ አዌርነስ እንዳበጀን ወይም እኔ ሁልጊዜ አብዛኛው ጊዜ እንደምጠቀመው ተርም አቅመ ራስ ማወቅ አቅመ ራስን መገንዘብ ደረጃ ላይ ስንደርስ የመጀመሪያ የምንፈልገው ነገር ነፃነት ነው። እና እንግዲህ ከሁሉም ነገር ነፃ ለመውጣት ነው የምንሄደው። ከሁሉም ነገር በኋላ ላይ ምንድነው መደብ ኖሯቸው ግሩፕ ኖሯቸው ወይም ደግሞ ማዕቀፍ ኖሯቸው የተለያዩ የነፃነት ጥያቄዎቻችን ተደራጅተው ያ ነገር ኑሮ ይሆንና እንግዲህ ኑሮ በአጠቃላይ ሰርቶ ከነዛ ካደራጀናቸው ነገሮች ነፃ መውጣት ይሆናል ማለት ነው። ግን መጀመሪያ ላይ እንዲያውም በጣም ኦቨርዌልሚንግሊ ማለት ነው ከሁሉም ነገር ከቤተሰብ ነፃነት እንፈልጋለን፣ ከጓደኝነት ነፃነት እንፈልጋለን፣ እንግዲህ ፋይናንስ ነፃነት እንፈልጋለን፣ ከጊዜ ነፃነት እንፈልጋለን፣ ከትዝታ ነፃነት እንፈልጋለን፣ ሀሳቦቻችን እንግዲህ ፒር ፕሬዠር የሚባል ነገር ነበረ መጀመሪያ ላይ። ከፒር ፕሬዠር ነፃነት እንፈልጋለን፣ ከድህነት ፋይናንሻል ፍሪደም የሆነ በኋላ ላይ ታይም ፍሪደም የሚባል ነገርም በደንብ ኮንሴፕቱ የተደራጀ በደንብ ሁሉም ሰው የሚያውቀው ነው። እና በኋላ ላይ ግን ማለት ነው እኔ እያደግኩ ሲሄድ ማለት ነው ነፃ የሚወጣበት ነገር መጀመሪያ ነፃ ከተወጣ በኋላ ነገሩ ላይ ሲገባ ወይም ነፃ ያወጣናል ብለን ያሰብነው ነገር መልሶ የራሱ እስር ቤት መልሶ የራሱ ደግሞ ሌሎች ህጎችን አስቀድሞ ታስረንበት ከነበረው ቦታ የተለየ ሌላ ህግ ይጭንብናል እንጂ አክቹዋል ሪል ነፃነት ወይም ደግሞ አሁን በምነግራችሁ አይነት መልኩ
መጨረሻ ላይ ነገሩን አብራራዋለሁ። በመነገራችሁ መልኩ ከነፃነት ራሱ ነፃ የሆነ ነፃነት አግኝተን አናውቅም። ምን ለማለት ፈልጌ ነው? እንግዲህ አንድ ሰው ከእስር ቤት ነፃ ከወጣ በኋላ ወይም ከነበረበት ይሄ ኑሮ አረንቋ ወይም የኑሮ ጭቆናን ብለው ነፃ ከወጣ በኋላ ያንን የነበረበትን አረንቋ ወይም የነበረበትን ጭቆና የሚያስታውስ ጠባሳ፣ የሚያስታውስ ሰንሰለቱን የሚያስታውስ ትዝታ ካለበት ሰውየው ነፃ ወጥቷል ለማለት ይከብዳል። ወይም ደግሞ ነፃነቱን ሁል ጊዜ ኮንትራስት የሚያደርገው ከነበረበት አንጻር ነው እንጂ የመጣው ነፃነት ወይም አዲሱ የነፃነት ምዕራፉ ወይም እዛ ምህዳር ላይ ገብቶ ያገኘው ህይወት በንጽጽር ያኛውን አልበለጠም ወይም እዛው አካባቢ ናቸው ማለት ነው። እንግዲህ አሁን በዚህ ህይወት ሆኜ የሰው ልጅ ነፃነት መፈለጉ ትክክል ነው። እንዲያውም ከዚህ በላይ መፈለግ ነበረበት ማለት ነው። ከዚህ በላይ ቢፈልግም መንገዱ ስላልተሰጠው ነው እንጂ አክቹአሊ አንዳንድ ሰዎችም ለኛ ኤክስትሪም መንገድ ሄዱ ወይም ኤክስትሪም ነፃነታቸውን ፍለጋ ሄደው ራሳቸውን ገደሉ የምንላቸው ሰዎችም የዚህ የነፃነት ፍላጎታቸው ነው። ምክንያቱም አንድ ሰው ፋይናሊ ራሱን ሱሳይድ ሲያደርግ ሱሳይድ እያደረገ ያለው በቃ ይሄን ነገር ይሄን አክሽን ወይም ይሄን እርምጃ በመውሰድ ከዚህ ህይወትም ከዚህ ምድር ላይ ካሉ ችግሮችም እንግዲህ እሱን ከሚጋፉት ተግዳሮቶች በሙሉ እርምጃ ወስዶ ራሱን ኤግዚት አደረገ ማለት ነው። ኤግዚት በማድረግ ነፃነት አገኛለሁ ብሎ ያስባል ማለት ነው። እና ግን ሰው ከምድር ኤግዚት ሲያደርግ የት እንደሚሄድም ስለማቅ የባሰ ሌላ አይነት መገኘት ውስጥ ነው እንጂ ያገኘው ራሱን ነፃነት አይደለም። ኤኒሃው እሱን አንስቼ ያንን ነገር ላብራራ ፈልጌ አይደለም፣ እንዲሁ እግረ መንገድ ስላነሳሁት ነው። ነፃነት ግን መፈለጉ ሰው ትክክል ነው። ምድር ላይ ይሄ ነገር በጣም ከመፈለጉ የተነሳም ብዙ ነፃ አውጪዎች የሚባሉ መጥተዋል። ብዙ ሰዎችም እንግዲህ እኔ ሳድግ ሰማው ከነበረ ስምም ቼኩቬራ የሚባልም ነፃነት አውጪ አለ። አንዳንድ እንግዲህ የግድ በፖለቲካውን ብቻ ስላልሆነ ማለት ነው አንዳንድ የነፃነት አቀንቃኞች የሚባሉ ሙዚቀኞችም አሉ። ቦብ ማርሊ ማንሳት ይቻላል። እንግዲህ ሙዚቃዎች በሙሉ ሬጌ ውስጥ ወይም ይሄ ሬጌቶን ውስጥ የሚያነሳቸው ሀሳቦች በሙሉ የነፃነት መዝሙሮች ወይም የነፃነት እንትኖች ናቸው፣ የነፃነት ሙዚቃዎች ናቸው። እና እንግዲህ በተለያየ ዘመን ማንዴላን ማንሳት ይቻላል። ብቻ የተለያዩ ትላልቅ ምድር ላይ አሻራቸውን ጥለው ሄደዋል የምንላቸው ሰዎች የነፃነት አቀንቃኞች የነበሩ ወይም ነፃነትን የሚያበረታቱ ወይ የነፃነት ታጋዮች የነበሩ ናቸው። እና እኔ አንድ ጥያቄ ያለኝ እንግዲህ እነዚህ ሰዎች መጥተው ሄደዋል። ምድርም እንግዲህ በብዙ መልኩ የተለያዩ የነፃነት ሙቭመንቶችን አስተናግዳለች። አሁን ግን ሰውን ሳየው እንዲያውም ድሮ ከነበረው የሰው የነፃነት እንቅስቃሴ ወይም ባህሪውን ተከትሎ ከሚያደርጋቸው ማድረጎች የባሰ ተገድቧል፣ የባሰ ከተፈጥሮ ወጥቷል፣ የባሰ ቴክኖሎጂ በልጦት፣ የባሰ ኑሮ ቀድሞት፣ የባሰ ገንዘብ በጣም ሰፋ ያለ የኑሮ ግዴታ ውስጥ አስገብቶት ሰው ሞር እየለፋ ነው፣ ሞር ሳብጁጌትድ ሆኗል እንጂ ነፃ አልወጣም። ለምሳሌ ያደጉት ሀገሮች የሚባሉት ውስጥ ከአፍሪካ ስናነጻጽረው ወይም ከሰርድ ወርልድ ከምንላቸው ሀገራት ጋር ስናነጻጽረው አፍሪካ ውስጥ በጣም ብዙ ጊዜ አለ። እሱ ትክክል ነው ማለት ያለ ብዙ ጊዜ አለ። የፈለከውን ለማድረግ ብዙ ክፍተት አለ። የኑሮ መስተጋበር ወይም የኑሮ ሴታፕ እንደዛ ይፈቅድልሃል። ወይራስ እነዚህ ያደጉት ሀገሮች እና አሜሪካ ምናምን ትላቸው አውሮፓ የምትሏቸው ወይም ምድር ላይ በዘመናዊነት በላቀ የኑሮ ደረጃ እንትን ናቸው፣ ምንድነው ቀዳሚ ናቸው የሚባሉት ሀገሮች ስናያቸው ሰው 16 ሰዓትም ከዛ በላይም ሊሰራ ይችላል። ወይም የሆነ ሲስተም ውስጥ ከገባ በኋላ ከዛ ሲስተም ትንሽዬ እንኳን ቢጎድል ወይም ትንሽዬ ነገር እንኳን ቢጎልበት the whole setup ነው የሚበላሸው። the whole thing which is you are bound to the system ሲስተሙ አስሮሃል እንደማለት ነው። ስለዚህ የሰው ልጅ አሁን በዘመናዊነት ቅድም እንዳነሳውላችሁ በዘመናዊነት በፊት ጨቁነውኛል ከሚላቸው ነገሮች ነፃ ወጥቶ ይሆናል። ግን አሁን የዘመናዊነት ባሪያ ሆኗል፣ የብልጽግና ባሪያ ሆኗል፣ የኮምፕሮማይዝ ባሪያ ሆኗል። ኤግዛክትሊ ለሚፈልገው ነገር የሚገኝ ሰው ወይም ያንን ነገር ስለፈለገው ነገር ራሱን የሚያስገኝ ሰው አታገኙ። በቃ go with the flow ነው። ከህዝቡ ጋር ምድር ባላት ትራጀክተሪ መሄድ ነው እንጂ አጌንስት ትራጀክተሪ ራሱ ለመሄድ ወኔውም የለም። አሁን
አሁን ይሄ እንደ ኮንትራስት ነው ያነሳሁላችሁ እንጂ እኔ ዋናው ማለት በምፈልገው ነገር ልንገራችሁ። አዎ ቅድም እንደጀመርኩላችሁ ሰው ነፃነት ይፈልጋል። ነፃነት ግን የሚፈልገው ሰው ማለት ነው ልክ ለምሳሌ ከአየር መተንፈሳችን ጋር ከሳምባ ምታችን ጋር በሰውነት ካለን እንቅስቃሴዎች ጋር ነፃነት የሚባል ኮንሴፕት አይሰራም። ከአየር ነፃ አትሆንም፣ ከሳምባ ነፃ አትሆንም፣ ከአይን ነፃ አትሆንም። አይነህ ከሚያየው ነገር ነፃ መሆን መፈለግ ሌላ ጉዳይ ነው። ግን ከሰውነትህ ከማንነትህ ከመሆንህ ነፃ አትሆንም፣ ልትሆንም አትችልም። እንደ ጥያቄውም አይሰራም። የማይሰራበት ምክንያት ምንድነው? ፍጥረትነቱ ላይ ማንም የተማከረ ስለሌለ ፍጥረትነትን ወደ መሆን ያመጣው ፈጣሪ ፍጥረቱም ከመሆኑም ከፍጥረትነቱም ነፃ ሆኖ ለፍጥረትነቱ ከሚያስፈልጉት ግባቶችም ነፃ ሆኖ ሁሉ ነገር ራሱን ችሎ ፍጡሩም በአጠገቡ ባለው በመኖሪያው ግባትነት ወይም መኖሪያ ላይ በሚኖረው ሪሌሽንሺፕ እዛ ውስጥ በሚኖረው ኑሮ ህይወት እያገኘ በነፃ እንዲኖር ነው እንጂ የተፈጠረው ማንም ህይወት እንዲሰራ ህይወትን እንዲሸከም መሸከም የሚል ነገር ሌላ ቀን ወይም ህይወትን መሸከም በሚል በሌላ ርዕስ ሌላ ቀን እመጣላችኋለሁ። ግን ሸክሙንም ሴንስ ሳታረግ እንድትኖር ነው እንጂ የተፈለገው ይሄ ያክል እዳ ሆኖ እኛ የምንጨምርበት ነገር ሆኖ አይደለም። መተንፈስ ላይ ምንም የምንጨምረው ነገር የለም። ወይ አየሩን ወይ ተንፋሹን አካል ወይም ሳምባን የሚያበላሽ ነገር መጥቶ እስካልነካ ድረስ የሁለቱ ጤንነት የሁለቱ ኦሪጂናል ማንነታቸው በተጠበቀበት አየር ይተንፍስ ሳምባ ይተንፍስ እስከማናቅ ድረስ ነገርየው በጣም ስሙዝ ወይም የኛን ኮንሽስ የሆነ የኛን የመሸከም ያክል የዕዳ ያክል የኃላፊነት ያክል ኢንቮልቭመንት አይፈልግም። እንዲሁ ሌላው የህይወታችን አካላት በሙሉ የህይወት እንቅስቃሴያችን በሙሉ እንዲሁ ከኛ ኢንቮልቭመንት ነፃ መሆን አለበት። አይደለም እንዲህ አንስተን ከገንዘብ ከታይም ከምናምን ብለን ወይም ከተለያዩ ሰውን ሊጨቁኑ ይችላሉ ብለን ከምናነሳቸው ኮንሴፕቶች ወይም ጉዳዮች ነፃ ከመሆን ይልቅ ሰው እንኳን ከራስ መሆኑ ከዋና ነገሩ ከመተንፈሱ እንኳን ነፃ ነው ለማለት ፈልጌ ነው። ስለዚህ ዛሬ ግብዣ እያደረኩላችሁ ያለሁት ምንድነው? አዎ ነፃነት ትፈልጋላችሁ፣ ግን ሳታውቁትም አውቃችሁትም መስሏችሁም ሳይመስላችሁም ብዙ ሰውም መክሯችሁ ወይ ምድር ላይ ባሉ በጣም አዋቂዎች በሰነዘሯቸው ምክሮችም ተገፋፍታችሁም በሞቲቬሽናልም እንግዲህ ሁሉም ሰው የሚፈልገውም ነገር ስለሆነ ታይም ፍሪደም፣ ፋይናንሻል ፍሪደም እንግዲህ ከተለያየ ሰውን ይጨቁናሉ ከሚባሉ ነገሮች ፍሪደም ከምትፈልጉ ይልቅ ከራሳችሁ ራሱ ፍሪ የምትሆኑበት ራስ መሆናችሁ ሌላ ተሸክሞላችሁ ወይም ሌላ ችሎላችሁ ራሳችሁን ጥላችሁበት የምትኖሩበት በጣም ነፃ የሆነ ሜዳ አለ። ስለዚህ ነገር አንድ ነገር ልንገራችሁ። ሰው ወይም ፍጥረት ቢኖርበት የነፃነት ሜዳው ፍጡሩን በጣም ስለሚበልጠው ማለት ነው። ጥሩ ማሳያ የሚሆነው ያሉት ምርጫዎች ብዛት ነው። እዛ የነፃነት ሜዳ ውስጥ ፍጡሩ በጣም ትንሽ ነው። እንግዲህ ምርጫዎቹ በጣም ብዙ ናቸው። ለአንድ ፍጡር ነው ያልኳቸው ነው፣ ለሰው ማለት አይደለም። ለአንድ ሰው ለሚባል የፍጡር ወገን ብቻ ማለት ሳይሆን ሰው ለሚባለው የፍጡር ወገን ውስጥ ላለ አንድ ግለሰብ ነው ብላችሁ አንድ የሰውን ኢንስታንስ ወይም የሰውን መሆን የተቀላቀለ አንድ ፍጥረት አንድ ሰው ማለት ነው። አንድ ወንድ ወይም አንድ ሴት የሰው ልጅ ማለት ነው ያለው የጣዕም የማንነት የመሆን የሰውነት ብዛት ያለው አማራጭ ብዛት በጣም ብዙ ነው። ሁሉም ይጣፍጣሉ፣ ሁሉም ደስ ይላሉ። እዚሁ ላይ ትንሽ አንድ ነገር ጠቆም ላድርጋችሁ። ለምሳሌ ብዙ ጊዜ ስለምናነሳቸው እነዚህ ልጆች ደስታ፣ ሰላም፣ እረፍት፣ ፍቅር፣ ዋስትና ምንላቸው እንደዚህ ሰው የሚፈልጋቸው ወይም ነፃ ሲሆን አገኛቸዋለሁ የሚላቸውን ነገሮች አሉን እንላለን። እኔ ከደስታዬ ራሱ ነፃ ነኝ። ደስታዬ አያስገድደኝ ማለት ምን ማለት ነው? ደስታዬ የኔ ነው፣ እኔም የደስታዬ ነኝ ፎር ዳት ማተር። ግን ነገርየው ላይ አንዱ ጨቋኝ አንዱ ተጨቋኝ ወይም ደስታ መጥቶ አያስቸግረኝም። መጥቶ በግድ ደስተኛ ካልሆንክ አይለኝም። ወይም ሁሌ ሰላም ነኝ፣ ግን ሰላም መጥቶ በጣም ጨምቆ በቃ ሰላም ነው የምትሆነው ዛሬ ሰላም ነው ኮታ እንደዛ የሚባል ብቻ እንትን የለውም። እንደ ፍላጎቴ ነው ማለት ምንድነው? ደስታ ያማረኝ ሰዓት ወይም ደስታ ከራበኝ ደስታን ከሆነ ኢንጆይ ማድረግ የፈለኩት ወደ ደስታ ይገባለሁ። ሰላም ከሆነ የፈለኩት ወደ ሰላም ይገባለሁ። እረፍት ከሆነ የፈለኩት ወደ እረፍት ይገባለሁ። ስለዚህ በዛ ላይ ደግሞ ራሱ ደስታውም ሰላሙም እረፍቱም ራሱ ደግሞ የተለያየ የጣዕም ምርጫዎች ስላሉት የተለያየ ጣዕም አለው እንጂ አንድ አይነት ወጥ የሆነም ጣዕም አይደለም። ብቻ አንድ ፍጥረት መሆኑ ውስጥ ማለት ነው ወይም የመሆን ሜዳ ውስጥ የተሰጠው አማራጮች ብዙ ከመሆናቸው የተነሳ በዛ ላይ እዚህ ከትንሽ ሌላም አንድ ነገር ጠቆም ላድርግላችሁ። ፍጥረት ለዘላለም የሚኖር ነው።
በተለይ ሰው ለዘላለም የሚኖረው። ስለዚህ በዘላለም መኖር ውስጥ በየቀኑ በየመኖርህ በየራስ መሆነ የምትገናኛቸው ነገሮች በጣም በነፃነት በጣም ሰፋ ባለ ካልቀረበ በጣም ይጠባል። እንትን ይላል ምንድነው ያፍናል። መሆን ራሱ መሆንህ ቢተልቅብህ አሁን ፀሐይ ከምድር ያላት ርቀት ከሰውነት ያላት ወይም ለህያዋን ከምትሰጠው ከምትመግባቸው ህያዋን ያላት ርቀት ያለው ባላንስ ሰውን ከፀሐይ ነፃ አድርጎታል። ማለት በጣም አጠገባችን ብትሆን ገና ባላንስ ለማድረግ ሌላ አይነት ስምሪት ውስጥ ብንገባ ሌላ አይነት ስራ ውስጥ ብንገባ መሸሽ ቢኖርብህ ምድር ቆፍረህ ብትገባ እንደማለት ነው። ግን ባላንሷን ጠብቃ ፀሐይነቷን አንተን ሳታስቸግር መሆን ትችላለች። እኔ ምንነቴን ፀሐይን ሳልከስም ሳልበድልም ምንም ሳልል ሆን እችላለሁ ማለት ነው። አይ አሁን እንደዛ አይደለም ካላችሁኝ ያው እንግዲህ ከኔ በላይ ሳይንቲስቶች የሚሉትን መስማት ይቻላል። ምድር ላይ ያለውን ባላንስ ምድር ላይ ያለውን ኢኮሲስተም ስላበላሸነኛ እንግዲህ ይሄንን አሁን ያልኳችሁን ከህይወቱ ከፀሐይ ጋር ካለው መስተጋብር ነፃ እንድንሆን ተሰርቶ የነበረውን በተፈጥሮ ተሰርቶ የነበረውን ባላንስ ስላበላሸን ነው እንጂ ሳይንስ ማድረግ አልነበረብንም። አሁን እንደምንለው ያክል ደረጃ ድረስ እንግዲህ ፀሐይ አስቸገረችኝ የሚል ሰው በፍጹም መኖር መገኘት አልነበረበትም። ፎዛት ማተር እንግዲህ አሁን ያለው የሰው ልጅ ይኸውላችሁ አንዴ ምድር ላይ ያለው ግንዛቤ አንድ ከሚያስቀኝ ነገር ልንገራችሁ። አሁን ያሉትን ነገሮች ስንገነዘብ የሰው ልጅ እንደ ኮንስታንት ነው የምናየው። ማለት አሁን የተገነዘብናቸውን ክስተቶቹ አልተቀየሩ ሊሆን ይችላል። ሰው ግን ተቀይሯል። አሁን እኮ ለምሳሌ ከፀሐይ ጋር ባለው ተግባቦት ራሱ ወይም ከፀሐይ ጋር ባለን ሪሌሽንሺፕ ራሱ ማለት ነው። ድሮ ፀሐይ ወጣ ወይም ሙቀት ካልፈለክና ሙቀት መቀየር ከፈለክ የሰው ልጅ የመነጠቅ ማንነት ነበረው። ተነጥቆ ሄዶ እንግዲህ ብርድ እኮ ነው የፈለገው። ብርድ ያለበት ቦታ ወይም ቅዝቃዜ ያለበት ቦታ ሄዶ ቅዝቃዜውን መብላት ይችላል። አሁን ግን እሱን ለማድረግ ያ ማንነቱ ስለሌለው ወይም ከዛ ማንነቱ ስለጎደለ ነው እንጂ ሰው በኦሪጂናል ማንነቱ የሰው ልጅ ለማንኛውም ዌዘር ሙሉ ምርጫ ነው የነበረው። የትኛውንም ዌዘር ኢንጆይ ለማድረግ ሁሉም የምድር ክፍል ታይም ቲ ወይም በአንድ ጊዜ ሰሌዳ ውስጥ ሁሉንም ዌዘር ስለምትይዝ ምድር የመረጠውን ዌዘር ሄዶ ማግኘት ይችላል። ስለዚህ እንዲሁ በቀላሉ ኮንሴፕቱ ትንሽ ሰፋ ያለ ነው፣ ትልቅ ነው። ከዚህ በኋላ ምናልባት በሌላ ትምህርት ልመለስበት እችላለሁ። ወይም ትምህርት ቤት ክላስ ስትመጡ በክላስ ነፃነት ምን ማለት እንደሆነ በደንብ አስረዳችኋለሁ። ግን አንዱ ጥሪያችን ይሄ ነው ሁላችሁ። ስለዚህ ስትመጡ እዚህ የምታገኙት ነፃነትን ነው። ከነፃነት ራሱ ነፃ እስክትሆኑ ድረስ ከምን ነፃ እንደሆናችሁ እስከማታውቁ ድረስ ወይም ነፃ ሆናችሁ የምታገኙት ወይም ነፃ ሆናችሁ የምትጎናጸፉት ህይወት ከሚሰጣችሁ ከሚያጎናጸፋችሁ ነፃነት የተነሳ ድሮ የነበረው ማነቋችሁን ስራችሁን የማታስታውሱበት ወይም ድሮ ይሄ ነገር ይገድበኝ ነበር የሚለው ያንን መገደብ በጣም እጅግ አብልጦ የሚያሻግር ነፃነት በራሱ የተደራጀ ህይወት ያለው ነፃነቱ ራሱ በራሱ ህይወት የሆነ ሌላ ኮንትራስት የማይፈልግ በራሱ ሙሉ የሆነ ነፃነቱን እንጂ የምታገኙት ማንነቱን ከስራችሁ መሆኑን ወይም ነፃነት መሆኑን ከስራችሁ የማይነሳ ከዛ አንጻር ማንነት ወይም መሆንን ያልያዘ ነፃነት ነው የምታገኙት ነው። ስለዚህ አዎ ሁላችሁም እንደምትሉት እኔ ምንዳዬ ራሴን አልፈጠርኩ ወይም እንግዲህ ወይ እናትና አባቴ ነው የወለዱኝ እግዚአብሔር የፈጠረኝ ብቻ ሰው የብሌም ጌምም ስላለው የምር እንደዚህ የምትሉ ከሆነና የምር ትክክለኛ ነፃ አውጪ አግኝታችሁ ነፃ መውጣት የምትፈልግ ከሆነ ነፃ መውጣት ይችላል። ከራሳችሁ ነፃ የምትወጡበት ከጉዳዮቻችሁ ተውት። ከራሳችሁ ነፃ አውጡና ጉዳዮቻችሁ እናንተ ጋር መድረስ የማይችሉበትን ያክል ድረስ ማንነት መጎናጸፍ ትችላላችሁ። ከሁሉም ነገር ነፃ ወጣችሁ ፈጣሪ አስቀድሞ ለሰው ልጅ የሰው ልጅ ሳይኖር ራሱ ማለት ነው አስቀድሞ የሰጠውን ነፃ የሆነውን በነፃነት የሚኖረውን የሰውነት ማንነት ወይም የሰው ልጅን ህይወት ተቀበሉ፣ አግኙ፣ ነፃ ሁኑ። ስለዚህ ምድር ላይ ካሉት ነፃነቶች ይሄ አይገናኙም።
በፍጹም ምድር አታውቀውም። ይሄን ነፃነት ፈልገው አታውቅም፣ ልትፈልጉትም አትችሉም። እኛም ካወቅነው በኋላ ነው የገባን። ካወቅነው ካገኘነው ከተገናኘነው በኋላ ነው እንጂ ይሄን ፈልግ እንደነበር አናውቅም። አሁን ግን ሁሉም ሰው የሚያስፈልገው ነገር ይሄ ነው። ነፃ መሆን ያስፈልጋል፣ ፍጡር መሆን ያስፈልጋል፣ ወደ ፍጥረትነት መመለስ ያስፈልጋል። እዛ ውስጥ ደግሞ ያለው ህይወት አንዱ ምዕራፉ፣ አንዱ ማዕቀፉ፣ አንዱ መሰረቱ ነፃነት ነው ማለት ነው። ሁላችሁንም ወደዚህ የነፃነት ህይወት ጋብዛችኋለሁ። ኑ ይህንን ነፃነታችሁን የምትጎናጸፉበትን ህይወት አግኙ፣ ተሳተፉ። ማለት በትምህርት ክፍለ ጊዜዎቻችን ውስጥ ከኦሪየንቴሽን ጀምሮ ይዘናችሁ የምንሄደው ጉዞ የነፃነት ጉዞ ነው። ወይም በዛ ጉዞ ተጉዛችሁ መጨረሻ ላይ መዳረሻው ነፃነትን መጎናጸፍ ነው። ስለዚህ ሁላችሁንም ይህን የምትሰሙ የሰው ልጆች፣ የምትሰሚ የሰው ልጅ፣ የምትሰማ የሰው ልጅ ኑና ከራስህም ከጉዳዮቻችህም ከችግሮችህም ከጥሩነትህም ከፈለጋችሁ ነፃ የምትሆኑበት ፈጣሪ ለሰው ልጅ ያዘጋጀው ህይወት እንድታገኙ ጋብዛችኋለሁ። እንግዲህ ስትመጡ ከመጣችሁ በዚህ ህይወት መንገድ ላይ የምንገናኝ ይሆናል። ለዛሬ የነበረን የትምህርት ቪዲዮ በዚህ ያበቃል። በሚቀጥለው በሌላ የትምህርት ቪዲዮ ወይም በሌላ ፕሮግራም እስክንገናኝ ድረስ መልካም ቆይታ፣ መልካም ጊዜ